ሰው አያፍርም ጨካኝ ነው በዚህም ጨዋታ ይቋጥራል ጀሞ አሁን እኔ ጠዋት ላይ አንዳንድ የትርፌ ደጋፊዎችን ሳይ እንወጥርን ቋጥር ግዴላችሁም ከዚህ በፊት ቪጋን ለጥፎት ያቃል ምናምን ብለው ሲያወሩ ሰማው አባቴኛ ድሮ ላይ አይደለም ያለነው አሁን ሌላ ታሪክ ላይ ነው ያለነው በጣም ሌላ ርቀን ሄደናል እኮ እሺ አሁን ፍሬ ደና ነው አንተ ሰው ይደና ነው ለማንኛውም ጀምአው ይጋንን ፈርስት ሃፍ እንደነበረው አራት ለባዶ ደገፍ አርገና ታዲያው ሰከንድ ሃፉ ማለት ነው ቀለል ያለ ልምምድ ስናረግ ነበር ከመነግራችሁ በላይ በቃ ይሄ እንኳን ስናሽከረክረው ነው እንግዲህ ያመሸነው ጀምአው ዛሬ ጀሞ በጣም ያስገረመኝ ተጫዋች ቢኖር አንዱና ዋነኛው ማመሰላችሁ ክርስቲያን ኖሪጋርድ ነው እንዴት አይነት ተጫዋች ነው ጀምአው በተለይ የጫውታውን ፍሰት ባላንሱ የሚቆጣጠርበት መንገድ እጅግ አስገራሚ ነበር ጀሞ ካውንተር እንዳይሄዱ ኳስም ያጨናግፍበት መንገድ እጅግ አስገራሚ ነበር ጀምአው ሙሉ የጫውታውን ቴምፖ ተቆጣጥሮት የነበረው ኖሪጋርድ ነው እጅግ አስደንቆኛል ጀምአው ኖሪጋርድ ከዛ በተጨማሪ ደግሞ አዳዲስ ልጆቻችንን ሞክረናል ጀምአው እናንተ በረኛ ራሱ ቀይረን እኮ የ19 ዓመት ልጅ ታዳጊ ካያክ ሲያስፈርም አስገባ ነው እኮ ብቻ ያልሞከርነው ነገር የለም ዛሬ ማለት ነው ሐሙስ ኮልቭስ ጋር ከምናርገው ጨዋታ በፊት ይቺን እንግዲህ እንደ አንድ ስቴፕ መራመጃ እንይዛትና ማለት ነው ሐሙስ ደግሞ ኮልቭስን እምንለጥፍ ይሆናል ማለት ነው ጀምአው ሼር ኮፕሊንግ ጋር አዳርሰ ቋጣሪያንሶች እናንተ ይላችሁበት ለምን ተቋጥራላችሁ እስቲ ተኙ አርሰናል ዊጋን አትሌቲክ ላይ ፈርስት ሃፍ 30 ደቂቃ ውስጥ 4 አግብቶ 60 ደቂቃ ትሬኒንግ ከሰራበት ጨዋታ ላይ የተመለከቱት ነገሮች ልጨምርላችሁ ያልተዘመረለት ጀግና ክሪስቲያን ኖርጋርድ ኤዜ ሚገራርሙ ፓሶች እንዲያደርጉ የኖርጋርድ ስራ በጣም አለበት ነው ማለት በጣም ስለ ኖርጋርድ ከማውራቴ በፊት የአርሰናል ደጋፊ አካውንቴን ገብተ ኮፒ ሊንክ አድርግ በጣም ያስቸገረኝ ነው በሳምንት ውስጥ 2-3 ቪዲዮ ያጠፋብኛል ከዛ አፒል አርጌ ይመልስልኛል ስለዛ ገብተ አካውንቱንም ቪዲዮዎቹንም ኮፒ ሊንክ ያርክልኝ ማለት ዛሬ እንዳየሁት ከሆነ ኖርጋርድ ማለት ነው ከአየር ላይ ጠቅ ያደረገ የሚያስቀምጣቸው ኳሶች ያበዱ ኳሶች መሃል ለመሃል ደግሞ ኳሱን ፕሮግረስ ለማድረግ የሚጥርበት ጥረት ያበደ ኳስ ኤዜ እነዚህ ሁለት ኳሶች ሲሰነጥቅ አንደኛውን ኖርጋርድ ነው ያገኘው አንደኛውን ጎል ደግሞ ለጄሱስ ጣል ያደረገለት ራሱ ኖርጋርድ ተረዳችሁኝ አይደል እሱ ተጨማሪ ደግሞ ማለት ነው አርቴታ ፕሪሚየር ሊግ ላይ ዙቢሜንዲን እና ራይስን ከምትጋልባቸው አንዳንድ ጨዋታ ላይ ኖርጋርድን ደፍራ አስገባው በተለይ ሰከንድ ሃፍ ፈርስት ሃፍ ሙሉ አቋምን ተጠቅመህ 2 ጎል ከቻልክ 3 አግብተህ እንደ 2023 24 ከዱባይ ስንመለስ አቅሟለን አታኪንግ የሆነ ተጫዋቾች ብቻ አብዛቸው 5 ተከላካይ 5 አታክ ቤስት ነው እኛ ምንጮቶ ግን 6 ዲፌንሲቭ 4 ኦፌንሲቭ ነው 4 ኦፌንሲቭ ደግሞ በቁብቁ እየጮታ አይደል 2-10 ቁጥር ካደረክ ኤዜንና ወይ ኦዲጋርድን አትቀያይራቸው እና ኖርጋርድን ብትጠቀመው ያበደ ድል ይኖራናል ነው ያበደ ድል ይኖራናል ዛሬ ዊጋን አትሌቲክ ላይ ትሬኒንግ ሰራንበት እንችላለን ሺ ብራንድ የሆነች ላዳ ማን የድሮ ብራንድ ማን ዩናይትድ ልጥፍ በኔ ፍሬ ጾመን ልትይዝ ወያላ በኔ ፍሬ ሞኝን ትፈልጋለህ ጀማው በሸነሬ ነው እንደ ፈርስታው ማቆ ጀማው በህይወት ማይተርፉም ብዬው ነበርኩ ደሞ እንዳትከራከሩ ግርሜ ቢቀው ይጋን ይሻላል አሁን ግን ወያላ ሰላም ማጥበጠበት ከሆነ ችግር ማጥፈልቅ ከሆነ ማለት ኮሜንት ላይ ግርሜ እንዳትለኝ ጋለኔ በጣም ጀምራል አረ ወያላ እንረባበሽ በቃ ላሻ እንዴ ፕሪሚየር ሊግ አንደኛ ቻምፒየንስ ሊግ አንደኛ ካራባኦ ካፕ የፍጻሜ ተፋላሚ እንዲሁም በኤፍኤ ካፕ 5ኛ ዙር ተፋላሚ ይህ አርሰናል ነው 4 ዋንጫ ለመብላት አነፍንፎ እየቀጠለ ያለው ኃያሉ አርሰናል ነው ክርስቲያን ኖርጋርድ ምን አይነት ተጫዋች ነው እድል አይገባውም ወይ ብላችሁ ነው የምታስቡት ሚኬል አርቴታ ለዚህ ተጫዋች ለምን እድል የማይሰጠው በእውነት ነው ማለት የአይምሮ ቅልጥፍና በጣም ይገርመኛል የአይምሮ ፍጥነት እጅግ በጣም የሚገርም ነው ለጋብሪኤል ኢየሱስ የሰጠው አሲስት የኳሷን ፍጥነት ልነግራችሁ አልችል በቃ በያንጎ የመጣሽ ነው የምትመስለው ኳሷ ራሱ ማለት ነው በዚህ አጋጣሚ በሳምንት እስከ 45000 ብር ድረስ በያንጎ ፕሮ መስራት ትችላላችሁ ከዛ በመቀጠል የተለያዩ ቦነሶች አሉ ዝም ብለህ መኪና ውስጥ አረፍ እንዳልክ በ5 ደቂቃ ያንጎ ፕሮ አፕሊኬሽኑን አውርደ ተመዝግበ ወዲያው ስራህን ማቀላጠፍ ትችላለህ ክለባችን አርሰናል ታሪክ ሰራ በ27 ደቂቃዎች ውስጥ 4 ጎል ያስቆጠረ በኤፍኤ ካፕ የመጀመሪያው ቡድን ያደርገዋል ኤብሪቼ ኢዜ የሚገርም እንቅስቃሴ 2 አሲስት ለብዙ ሲታማ የነበረው ኦንጎል ወደ አቋሙ ተመልሷል 4 ጎል ፌር አይደለም አይበቃን ግን ይሁን ለክፉ አይሰጥም አመስግነን እንቀበላለን ዝም ብለን እናወራረዳለንና ስለ ኢዜ እናውራ ወይስ አሲስት አድርጓል ብለን እንተው እኔ ግራ ገብቶኛል እና ጾም ይዘናል
ትናንትናም ያላዛችሁ ዛሬም ያላዛችሁ ጭራሻችሁ ነው ያናገር ስንበላ ታጀበጭ ማን ነው ስንበላ አብራችሁ ትበላላችሁ ለእንደናንተ ክፉ አይደለንምና ቢሳይ ጀማው ዛሬ አርሰናል ማሸነፉ አይደለም ትልቁ ነገር ኢዜ ወደ አቋሙ መመለስ ነው 2 አሲስት የሚገርም ጩዌ ሲጫወት ነበር ዛሬ ኢዜ ላይ ትኮታ አድርጌ ነበር ዛሬ ያዩት የሚገርም ጩዌ ኢዜ የእውነት የፓላሱን ኢዜን እናውቀዋለን እኮ ኢዜ ጊዜ ከተሰጠው ተከታታይ ጨዋታዎች የመጫወት እድል ቢሰጠው የተወሰኑ ደቂቃዎች ቢሰጡት የሚገርም ኢዜ እናያለን እንዴ ቶተናምን እኮ ብቻውን ያረዳቸው ተጫዋች እኮ ብቻውን ቶተናምን ያረዳት አትሪክ ሰራ ተጫዋች እኮ ስለዚህ ጊዜ ቢሰጠው ለኢዜ የሚገርም ባላት ሰጡ ነው የፓላሱን ኢዜ ሁላችንም እናውቀዋለን ወርልድ ክላስ ሚድፊልደር እኮ ነው ኢዜ ወርልድ ክላስ ሲጀመር ንጉስ ነን ኤፍ ኤ ካፑ ላይ ማንስ በልጦ ያውቃል ከአርሰናል በላይ በዚህ አመት ደግሞ ኤፍ ኤ ካፕ ስንደግም ወረኛውን ሁሉ እናስብላለን ዝም ባይ ዘ ዌይ ለእግር ኳስ 45 ደቂቃ ብቻ ነው የሚበቃው 45 ደቂቃ ይበቃል ማለት የሚችለው አርሰናል ብቻ ነው ኦንጎላጌን አሬ እንችላለን በቃ እኔ ምንም አልልም በ45 ደቂቃ ጥድት አድርገን ጨርሰን ሰከንድ አባችንን ፈታ ያለ ተጫውተን ጨርሰናል በ45 ደቂቃ የጨረስነውን ኳስ ከማንም ጋር እንደዚህ ናችሁ እንደዛ ናችሁ ምናምን ብለን ለምን ታንገላው አንችልም ኤኒዌይስ እና ቻው ደራደሩ ቋጣሪዎች ተኙ ኤፍ ኤ ካፕም ካራቦ ካፕም ሻምፒዮንስ ሊግም ፕሪሚየር ሊግም እንበላለን ገብተህ ታወጣዋለህ ወይስ እንዴት ነው ሰቋጥሬ ነበር ካለ ብዬ ነው ብቻ እንዴ ነው ሸጋ የሆነ ነገር ነው አይደለ በቃ ጸዴ የሆነ ፉትቦል በዛ ላይ ብዙ ሮቴሽኖችን ያየንበት በጨዋታው ላይ ብዙ ታክቲካል ቼንጆች የነበሩበት ማለት ነውና ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ የሆነ ነገር ያየንበት ጨዋታ ነው ለሚኬል አርቴታም ትምህርት የሆነ ይመስለኛል ትሬኒንግ ላይ ያያቸው ነገሮች ለመተግበር ሞክሯል ጥሩ ነገሮችን ስፔሻሊ አሁን በኢዜ ጉዳይ ማለት ነው ማን ወደ 10 ቁጥሩ ጠጋ ከሚል ማለት ነው ለክ ከዲፕ ተነስቶ ሲጫወት ካያችሁት በጣም አሪፍ ፈርስት ሃፍ ሲያደርግ የነበረው ላይ ማለት ነውና በዛ ላይ ደግሞ ቡካዮ ሳካ በጣም ጥሩ ቦታ አግኝታለች ለክ 10 ቁጥሩ ቦታ ብቻ ሳይሆን ወደ ታችና ወደ ላይ ያደረገ እንትን የሚልበት ማለት ኖርማሊ ዛ አካባቢ ላይ ያሉ ስፔሻሊ ክራውድድ የሚሆን ከሆነ በሎ ብሎክ ቲሞች የሚጫወቱ ከሆነ የማስከፈት ቅዋው ይኖረናል ማለት ነው ብቻ ሞራሉ ፖዚቲቭ ነበር ከአቻ ውጤት ነው የመጣ ነው ወልቭስ ላይ ደግሞ እንደዚህ ብቻ ብዙ ነገሮች ማየት ይችላል ይመስለኛል ሚኬል አርቴታ ፈርስት ሃፍ ያያችሁት የብዙ ተጫዋቾችና በፊት መስመር ላይ ምን ያው የቲሙ ባላንስ እንትን ሊል ይችላል ግን ብዙ ተጫዋች ቢያበዛ ልክ ፈርስት ሃፍ እንዳየ ነው ማለት ነውና በቀላሉ ጎሎች ማስቆጠር እንችላለን በዛ ላይ ነው ሳላነሳ ማላልፈው ክሪስቲያን ኖርጋርድ ማን በቃ ኖርጋርድ ከዚህ በላይ ታይም ያስፈልገዋል በሱ እስኪ በሌላ ቪዲዮ ከችላለሁ መቻችሁ አርሰናል እንግዲህ የኤፍ ኤ ካፑን ጨዋታ እንግዲህ 4-0 አሸንፏል ዛሬ ቶፕ ስኮረራቸው ኦንጎልም እንግዲህ ተመልሶ 1 ጎል አስቆጥሯል ፈርስት ሃፍ ላይ ለማንኛውም ፈርስት ሃፍ ላይ 4 ጎል አግብተው ወጡ ከዛ ሰከንድ ሃፍ አትሊስት አቻ ሆኗል ማለት ነው ዊጋን አትሌቲክ ምናምን የተባሉ ቡድን ዘንድሮ ብዙ ነገር ላይ ነው የምንገናኘው በጣም ብዙ ነገር ላይ ካራቦ ፋይናል ላይ እየተጠባበቅን ነው ኤፍ ኤ ካፕ ላይ ለመድረስ ያብቃሽ እንጂ እንገናኛለን ቻምፒዮንስ ሊግ ላይም ኖክአውቱን ለማለፍ ያብቃሽ እንጂ እኔ ስለማልፍ እንገናኛለን ፕሪሚየር ሊግ ላይም ኤፕሪል ላይ ቀጠሮ ተይዞልናል ይለይልናል ነው ማለት ዘንድሮ ይለይልናል ግን አንዱንም አታሸንፊኝ ሁሉም ላይ ጡልብ አድርጌ አስቀርሻለሁ ማለት ነው አራቱም ዋንጫ እንበላለን የምትሉት አራቱም ላይ ነው ያለውበት አራቱንም አላበላሽ እኔ እኮ አራቱንም ላልበላው እችላለሁ ግን አራቱንም አናበላችሁ ለማንኛውም እሺ አርሰናል ዊጋንን 4-0 ለጥፋታል በፈርስት ሃፍ 4 ጎሎች ማለት ነው እንኳን ደስ አላችሁ እኔም የቋጠርኩት ለእናንተ ነበር ምክንያቱም አንደኛ ዊጋንን በጣም ነው የምጠላው ማይመቸኝ ክለብ ነው ሲቲን ጋር ሲገናኝ በጣም ወጋሚ ቲም ነው ኤፍ ኤ ካፕን በልቶናል ማለት ነው ሌላው ደግሞ እኔ ራሴ ነኝ ከሁሉም ውድድር ማስወጣት የምፈልገው አርሰናልን ራሴው ስለሆንኩ ነው ባይዝሜ ስለዚህ አሁን ድልድሉ ይወጣል አሁን አልፈሻል 4-0 ነው ፈርስት ሃፍ ነው ኦሬዲ ያለቀው ብዙ ቅያሪ ነበር የበረኛ ሁሉ ቅያሪ ነበር አርቴታ እየቀበጠች ነበር ኤዜ 2 አሲስት አድርጓል ማርቲኔሊ አግብቷል ብሬንትፎርድ ላይ አታገባም ነበር እና ጥሩ ነው እኔ አሁን ድልድሉ ይወጣል ከቻለን አሁን በቀጣዩ ዙር ብንገናኝ ደስ ይለኛል ካሁን ሆኖ ልብሽም መሰባበር የሚፈልገው ካልሆነ ግን እስከ መጨረሻም እስከ ዋንጫውን ቢሆን ሄደን በደንብ ከሁሉም ውድድር ማስወጣሽ ራሴ ነኝ ማለት ነው ለማንኛውም እንኳን ደስ አላችሁ ዌልካም ብለናል ሌላው ደግሞ የሻሽ ጌታ ግሪምሲም ተለጠፋለች ቦልቭስ እሱ በጣም ያሳዝናል ለማንኛውም ያው አሁን ድልድሉ ነው የምንጠብቀው ከድልድሉ በኋላ ደግሞ ከደረሰን ካልደረሰም በቃ ዞሮ ከሁሉም ውድድር ማስወጣሽ ራሴው ነኝ ገባሽ
እና ዌልካም ብለናል ማለት ኮንግራ ብያለሁ። እንኳን ደስ አላችሁ። እኛም ደስ ብሎናል ስላሸነፋችሁ። ከአርሰናል 4 ዊጋን 0 የተረዳናቸው 5 ነገሮች። የመጀመሪያው ዙቢሜንዲ እንዳያቀውሽ መቀነስ የሚችል ተጫዋች ኦሬዲ ቤንች ላይ አለን። ክሪስቲያን ኖርጋርድ ጆርጂኒዮን አርቴታ ያምን በነበረበት መልኩ ፓርቲ 6 ቁጥራችን በነበረበት ሰዓት ላይ ጨዋታዎች እንዲጨርስለት 60 እና 70 ደቂቃ ከተጫወተ በኋላ ጨዋታዎችን ይዘን እንድንወጣ በቂ የሆነ ተጫዋች ከበቂ በላይ የሆነ ተጫዋች ነው። ዛሬ በጣም ቆንጆ ፐርፎርማንስ እያሳየን ነበር። ረጃጅም ኳሶችን እየጣለ ነበር። የሚጥላቸው ኳሶች ፎርዋርድ ፓሶች ነበሩ። ኳስ ከእግሩ ቶሎ ይወጣ ነበር። በጣም ደስ የሚል ነገር ከሱ ተመልክቻለሁ። ዋይት ከወጣ በኋላ ራሱ ራይት ባክ ላይ ቆንጆ ነገር ነው ያሳየን። ሁለተኛ የተረዳው ነገር ደግሞ ኤዚ በጣም ዛሬ ቆንጆ ጨዋታ ነው ያሳለፈው። ኤዚ ለምን ቢልድ አፕ ላይ ምናምን ነገር በደንብ አልተሳተፈ ለምትሉ ሰዎች ያመጣ ነው ፋይናል አክሽን ፋይናል ሰርድ ላይ ቦል ፕሌይንግ አክሽኖችን እንዲጫወትልን ነው። ዛሬ ሁለት ቆንጆ አሲስቶችን ማድረግ ችሎ ነበር። ለራሱን ጎል ቢያስቆጥሩበት እድሎችን ለፍጠር እየሞከረ ነበረ። ለምን 91 እንደጨረሰ ባይገባኝም ግን ደስ የሚል ፐርፎርማንስ ያየሁት። ሶስተኛ የተረዳ ነው ጋብሪኤል ማርቲኔሊ ለዚህ ቲም ከዚህ የተሻለ ነገር መስጠት ይችላል። አሁን ከኢያን ራይት ቀጥሎ በካፕ እና በሻምፒዮንስ ሊግ ወይ ነው በዩሮፒያን ውድድሮች ከ10 ጎል በላይ ማስቆጠር የቻለ ተጫዋች ሆኗል። ከኢያን ራይት በኋላ የመጀመሪያው ተጫዋች ማለት ነውና ስለ ማርቲኔሊ ሳስብ ይመጣልኝ በጣም ኢምፖርታንት የሆኑ ጨዋታዎች ላይ የሚስታቸው ኳሶች አሉ አይደለ? ላይክ ነጥቦችን ብናገኝባቸው የሆነ የተለያዩ ቪዲዮዎችን ካያችሁ ግን በጣም ብዙ ኢምፖርታንት ጨዋታዎች ደግሞ በሱ ጎሎች ምክንያት አሸነፈናል። የሊቨርፑል ጨዋታዎች፣ የሲቲ ጨዋታዎች ምናምን በስርዓት እዚህ የሚሉ ጨዋታዎች አሉና ትንሽ በቃ እልህ ቢኖረው ይሄ እንዴት ነው በጣም ለቀቅ ያለ ተጫዋች ነውና እነዚህ አይነት ነገሮች ማስተካከል ዛሬ የሰራቸውን ኳሶች ራሱ አይስታችሁም ራሱን አንድ ስቴፕ ከፍ ማድረግ ይችል ነበረ። ያ ነገር ላይ ቢሰራ ደስ ይለኛል። አራተኛ የተረዳ ነው እንደነ ቲምበር አይነት እንደነ ሂንካፒ አይነት ጨዋታ እየጨመሩ ጨዋታዎች አሳርፈን ከጉዳት ደግሞ የተመለሱ ጨዋታዎቻችንን ደቂቃ መስጠት ችለናል። በዛሬ ጨዋታ ሳሊባም ሳካም ቆንጆ ነገር እያሳዩ ነበረ። ፈርስት ሃፍ ላይ ሳካ ጎል ኮንትሪቢዩሽን ማድረግ ትችላለች። ሳሊባም ደግሞ ቆንጆ ደቂቃ አግኝቶ ሁለቱም ሰከንድ ሃፍ ሲጀምር ተቀይረው መውጣታቸው ትክክለኛ ነገር ነው። አምስተኛ የተረዳነው ደግሞ ኦንጎል ወደ ስራ ተመልሰን ወደ ሩብ ፍጻሜ ያልፈናል። ቆንጆ ምሽት ነው ያሳለፍነው። ተጨማሪ ጎሎችን ጠብቀን ነበር፣ አላገኘንም። ችግር የለውም። በዚህ አይነት ሞመንተም ወልቭስን እንግዲህ ከሜዳችን ውጪ እናገኛለን። ያኔ ደግሞ ይሄን ፐርፎርማንስ ይዘን መቀጠል አለብን። እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ፣ ሼር እያደረጋችሁ ይመቻችሁ። የማንም ክፍታፍ ተነስቶ ቢንጫጫ አርሰናል ያሳካል 4ቱንም ዋንጫ። አሁንም እየቋጠርክ ነው ምድረ ቅሪላ ሁላ። መድፉ የሊግ 1 ክለብ የሆነችውን ዊጋንን በፈርስት ሃፍ ጎል ማለት ነው 4-0 በሆነ ውጤት በዛው ተጠናቋል ማለት ነው። ከዚህ በላይ ብዙ ጎል እንግዲህ እኔ አርሰናል ሰከንድ ሃፍ ያስቆጥራል ብዬ ጠብቄ ነበር። ለማንኛውም እንዴት ነው የአራትዮሽ ዋንጫ ፉክክሩ እንዴት ነው? ለማንኛውም ብዙ አትልፉ። እቺ ዋንጫ የኛ ናት። እቺ ዋንጫ የኛ ናት። ታያላችሁ መጨረሻ ላይ ከምሬ ነው የምላችሁ። ለማንኛውም እንግዲህ ሁለቱ ብራዚሊያን ደምቀው ያመሹበት ቀን ነበር። እጅግ በጣም የሚያማምሩ ጎሎች ተቆጥሯል። እንዲሁም ማዱኬ አንዱ ደግሞ ኦን ጎል ነው። እናም እንግዲህ አርሰናል ጥሩ ጊዜን እያሳለፈ ነው። ይመቻችሁ። ለማንኛውም ኮንግራ 4-0 በሆነ ውጤት ማሸነፍ ችለናል። 4-0 አሸንፈናል ማለት ነው። በጣም የሚገርመው ነገር ምን እንደው ታውቃላችሁ? 4-0 አራቱንም ጎሎች በመጀመሪያው 30-40 ደቂቃዎች አስቆጥረን ሰከንድ ሃፍ ግን ማለት ምንም አይነት ጎል ማስቆጠር አልቻልንም። ማን ነው የሚያምነን ይሄን? ለዛውም ጋብሪኤል ጄሱስ እና ቪክተር ዮኬሬስን አንድ ላይ ያጫወትን ምንም አይነት ጎል ማስቆጠር አልቻልንም። በጣም የሚገርም ነገር ነው። ዊጋኖች ማለት ነው ፈርስት ሃፍ 4 ተቆጥሮባቸዋል። መሸነፋችን ኦብቪየስ ነው። ሰከንድ ሃፍ ሌላ ጎል እንዳይጨመርብን ሌላ ጎል እንዳይቆጠርብን ጠንከር ብለን እንከላከል አይነት ሙድ ነበር ያራመዱት። ተሳክቶላችኋል ብዬ አስባለሁ። ብሬቼ ኤዜ ዋት ኤ ፐርፎርማንስ! በጣም ጸዲ ጨዋታ ነበር የተጫወተው። ያው ኤዜ ማለት ነው። ኤዜ እንዴት መሰላችሁ እንደዚህ አይነት ስፔሶችን ሲያገኝ ስፔስ ያለበት ጨዋታ ላይ ሞር ፍሪደሙን አግኝቶ የሚጫወትበት ጨዋታ ላይ ምናምን ነገር ኦብቪየስ ነው። ልጁ ኢንዲቪጁዋሊ ምን ያህል ኳሊቲ እንዳለው ሁላችንም እናውቃለን። ምንም ኢንዲቪጁዋሊ በጣም ትልቅ ኳሊቲ ያለው ተጫዋች፣ ነገር ግን እንደዚህ አይነት ፍሪ ስፔሶች የሚያገኝበት ጨዋታ ላይ ምናምን ይሆናል ነፃነቱን ሞር የሚያገኝበት ጨዋታ ላይ ኢንዲቪጁዋሊ በደንብ አውትሼን ማድረግ የሚችል ተጫዋች ዛሬ አሁን ሁሉም ቦታ ነበረ። በጣም ጽድት ያሉ አሲስቶችን ማድረግ ችሏል። በተለይ የመጀመሪያው ደማዱኪ አሲስት ያደረገለት ኳስ በጣም ጸዴ ነበር። ፕላስ ሁሉም ቦታ ነበረ። በጣም የሆነ ፍሪ ሮል ተሰጥቶት እንደፈለገ ሲጫወት ነበር። ያው ዛሬ ዊጋኖችም ስለሆኑ ሞር ይሆናል አይደል ስፔስ የነበሩ ጨዋታ ስለነበር በደንብ ጸዴ ጨዋታ ተጫውቷል ብዬ አስባለሁ። ፕሪሚየር ሊጉ ላይ ሞር ኮምፓክቱ ነው ምናምን እንደዚህ ያው የምንፈልገው ጨዋታ ላይ ምናምን እየተገኘን አይደለም። እስኪ የሚሆነውን አብረን ምን መለከት ይሆናል። ምክንያቱም እንደዚህ አይነት ስፔሶችን ሲያገኝ ኢዚ በጣም ጸዴ ጨዋታ ይጫወታል። ፕሪሚየር ሊጉ ላይ ደግሞ ሞር ኮምፓክት የሚሆኑ ቡድኖች ምናምን በሚድ ብሎክ በሎው ብሎክ የሚጫወቱ ቡድኖች ምናምን ነገር ሲያገኙ ደግሞ ኢዚ ጭራሽ ይደበቃል ማለት ነው። በቃ ኳስ
ይሆናል ሁሉም ቦታ መገኘቱ ይቅርና ኳስ ለመቀበል ራሱ የሚደበቅበት ታይም አለ። ሶ በዛሬው ጨዋታ ግን ያ ነገር ተቀርፏል ቢያስባለው የተጋጣሚያችን ቀላል መሆኑን ሊሆን ይችላል። ሶ ኢዜ በጣም ጸዴ ጨዋታ ነው የተጫወተው። በዛሬው ጨዋታ በጣም ጸዴ ነበር። ማዱኬም በጣም አሪፍ ጎል ነበር ያስቆጥረው ማለት ይሻላል። ያው ማለት አጨራረስ ላይ ብዙ ጊዜ ይታማል ምናምን ነገር ሶ ከኢዜ ዲሊቨሪ የተደረገለትን ኳስ በአግባቡ ነበር መጠቀም የቻለው። ይመቸው። ቡድናችን ማለት በደንብ እንደተሻሻለ ያው የገጠመው ዊጋን ነው ኦብቪየስ ነው። በደንብ እንደተሻሻለ የምናውቀው ማርቲኔሊና ማዱኬ ጎል አስቆጥረዋል። ማርቲኔሊ ዛሬ ያስቆጠረው ጎል በባለፈው ከሳተው ጎል በደንብ ይከብድ ነበር። እግር ኳስ ነው ይሄ። ያው ጀጅመንት ምናምን ሳይሆን ይሆናል አይደል ከዚህ ያለኝ እኮ ነው ምናምን ነገር ሶ ማርቲኔሊ አሪፍ ነበር፣ በመጠኑም ቢሆን አሪፍ ነበር። ጋቢ ጄሱስም ጎል አስቆጥሯል ከኖርጋርድ የሚገርም አሲስት ከዛ የሚገርም ጎል ማለት ነው። ፋይናሊ ቪክተር ዮኬሬስ እና ጋብሪኤል ጄሱስ አንድ ላይ ለማጫወት የሞከረበት መንገድ ምናምን አርቴታ ጸዴ ነበር። የተለያዩ ሮቴሽኖች ግብ ጠባቂ ሁላ ተቀይሩ ነበር። በጣም ደስ ብሎ ነበር። ሁሉም ሰው እያጨበጨበ ምናምን ነገር ነበር። ብቻ ጋብሪኤል ጄሱስም ጎል አስቆጥሯል። በጣም ጸዴ ነው። ፋይናሊ ፎርም የጨዋታው ኮከብ እግዚአብሔር እኔ ማንም ምንም ቢል አሮንግ በፋክ በቃ በጣም ነው የሚሽለው ልጁ ማለት ነው። እኔ ጨዋታው ኮከብ ያልኩበት ኢሚዲየትሊ ዛሬውን ጨዋታ አውትሽን በደንብ አውትሽን ስላደረገ ምርጥ ስለነበር ምናምን ሳይሆን ጀስት ያገኛችሁን እድሎች ባጓው መጠቀም የሚችል ተጫዋች ነው ተጫዋች ማለት ነው። ኤቭሪ በቃ አርቴታ እድሎችን በሰጠው ቁጥር የሚጫወተው ጨዋታ የሚገርም ጨዋታ። በዛሬው ጨዋታ ማሲስት ያደረገው እንኳን ተመልክታችኋል። ከዛውጭ ኤቭሪ ሞመንቶች ማለት ጨዋታው ላይ የነበሩ ኢንቮልቭመንት በጣም ጸዴ ነበር። በቃ ጽድት ያለ ጨዋታ ነው የሚጫወተው እድል በተሰጠው ቁጥር። ኖርጋርድ ለኔ ጨዋታ ኮከብ ኖርጋርድ ነው። ጨዋታው ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አካፍሉኝ። በስልክ ነው ያዩት እየተቆራረጠ ምናምን ነበር። የሳትኩት ነገር ካለ ኮሜንት ሴክሽን ላይ ጻፋችሁልኝ። ኮፒ ሊንክ ሪፖስት ማድረግ እንዳይረሳ፣ ፎሎ ማድረግ እንዳይረሳ። ይመቻችሁ። ምንድነው አርሰናል ዛሬ አስደሳች አልነበረም። እኔ በግሌ አላስደስተኝ። አርሰናል የአውሮፓ ቁንጮ ቡድን ነው። ከረንትሊ ጨዋታው ኤሚሬትስ ላይ ነው የተጫወተው። በሊግ ዋን እየተጫወተ ከሚገኘው ከዊጋን አትሌቲክ ጋር ነው ጨዋታውን ያሸነፈው 4-0 ብቻ። አስደሳች አልነበረም። በዚህ ጨዋታ ላይ ሚኬል አርቴታ አንዳንድ ነገሮችን ሞክሯል፣ ተሳክቶለታል። ለምሳሌ ኖኒ ማዱኬን እና ቡካዮ ሳካን አንድ ላይ ጫውቷቸዋል። ቡካዮ ሳካን በ10 ቁጥር ላይ ቪክቶር ዮኬሬሽ እና ጋብሪኤል ጄሱስንም አንድ ላይ አሰልፏቸው ነበረ። ክሪስቲያን ኖርጋርድ አሁንም ቻንስ ሊሰጠው የሚገባ ተጫዋች መሆኑን ዛሬ ፍንትው አድርጎ አሳይቶናል። ኤዜ ራሱን ፈልጎ ያገኘበት ጨዋታ ነበር። በጣም አሪፍ ነበረ። 2 አሲስቶችን አድርጓል። ተደጋጋሚ ግብ ሙከሮችን ሲያደርግ ነበር። ኤዜ ዛሬ በጣም ጥሩ ነበረ። ማርቲኔሊ ዛሬ በግራ እግሩ ያስቆጠራት ግብ ምን አለ ብሬንትፎርድ ላይ መቶ አስቆጠራት ኖሮ የምታስበል ግብ ነው ያስቆጠረው። ለማንኛውም አርሰናል ዛሬ ዊጋን አትሌቲክን 4-0 በማሸነፍ ያን ያክል አስደሳች ባይሆንም እጅግ በጣም ሲሪየስ እና ኮስታራ የሆነ ቡድን ለ4 ዋንጫ የሚፋለም ቡድን መሆኑን ፍንተው አድርጎ ማሳየት ይችላል። ዊጋንን 4-0 አሸነፈን ኤፍ ኤ ካፕ 16 ውስጥ ተቀላቅለናል እና እስኪ የተረዳናቸው ነገሮች እናውራ። አንደኛ የዊጋኑ አሰልጣኝ ፕሪሚየር ሊግ እንደማያይ ነው የገባኝ እኔ ማለት ነው። እና ፕሪሚየር ሊጉን ብታይ ኖሮ ማለት ነው ይሄን ያህል ስፔስ ለአርሰናል አትሰጥም ነበር። ፈርስት ሃፍ አርሰናል ሲያገኘው የነበረው ስፔስ ቢስሚላ ምንድነው? ፕሪሚየር ሊጉን ማየት አለብህ። የፕሪሚየር ሊግ ቲም የምትገጥም ከሆነ ማለት ነው እንዴት ነው አርሰናል እየተጫወተ ያለውና አርሰናል እንዴት ነው እየተከላከሉት ያሉት የሚለውን ነገር ማጥናት ነበረብህ ብዬ አስባለሁ። የዊጋኑ አሰልጣኝ አልቻልክም፣ እንደው መባረር አለብህ ከዊጋን ይዛችሁ ልትወርድ ነው ሰዎቹ ማለት ነውና ፈርስት ሃፍ ላይ ብዙ ጎል ማግባት ሁላ እንችል ነበር። ሰከንድ ሃፍ ያው ሞመንቱን ምናምን ነገር እርግጠኛ ከሆነም በኋላ ጌሙ በእኛ እጅ እንደሆነ መልፋት አይጠበቅብንም። ምክንያቱም ሮብ ዕለት ሌላ ትልቅ ጨዋታ አለን። ጉልበታቸውን ቆጥበው ነው ሲጫወቱ የነበረው። ብዙ ቅያሬዎች ምናምን ነበሩት። ኤኒዌይስ አሪፍ ነው። ሌላ የተረዳ ነው ኤዜ መልስ የሰጠች ይመስለኛል። ጥሩ መልስ ነው አለው። ስቲል ታለንቴ አብሮኝ ነው ያለው። ግን ይሄንን ፕሪሚየር ሊጉ ላይም ሻምፒዮንስ ሊጉ ላይም እንፈልገዋለን። ምክንያቱም የተገዛው ይሄ ስለሆነ ማለት ነው እንጂ ኤዜ ይታወቃል ወርልድ ክላስ አታኪንግ ሚድፊልደር እንደሆነ ይታወቃል። ፕሪሚየር ሊጉ ላይ ካሉ ምርጥ አታኪንግ ሚድፊልደሮች ውስጥ እንደሆነ ይታወቃል። እና ፐርፎርማንሱ በኮንፊደንስ ማጣት ጉዳይ ሊሆን ይችላል፣ ሲስተሙ ምናምን ነገር ብቻ እሱም ፐርፎርም እያደረገ አልነበረም። ዛሬ ጥሩ ፍንጭ አሳይቶናል። አሪፍ ፓሶች ነው ሲያደርግ የነበረው። አሲስቶቹ የሚገራርሙ ናቸው። በተለይ ለማዶኬ የሰጠው ጎል በጣም ጸዴ ነበረ። ማዶኬን ፊኒሽንግ እንኳን አሳምራለች። ያው ያበላሻቸው ኳሶች ብዙ ናቸው፣ ግን ማዶኬ ነው በቃ እና ብዙ ይሞክርና አንዱን አሪፍ ያደርገዋል ነውና ስቲል እንደዛም ሆኖ አሪፍ ነው። ሌላ ግን በጣም ዛሬ የወደድኩትና አንድ ያሳሰበኝ ነገር የወደድኩት ሳካ መሰለፉ ነው። ሳካ 10 ቁጥር ቦታ ላይ ምናልባት መፍትሄ ሊሆን ይችላል ለአርሰናል የአታኪንግ ችግር። በቃ የማጥቃት ጉዳያችን በጣም ችግር ውስጥ እየገባ ነውና ኦዴጋርድ ፊት አይደለችም እንደምታውቁት፣ ሃቨርትስን ፊት አይደለም።
በጣም ተደጋጋሚ ጉዳት እያጋጠማቸው ነው። ከዛ ደግሞ እንደምንፈልገው አይደለም ኦዴጋርድ ፐርፎርም እያደረገ ያለው እና በዛ ላይ ሳካ ራሱ ማለት ነው ዊንገር ቦታ ላይ ሆኖ ጥሩ አይደለም እየተጫወተ ያለው። በቃ በጣም ማርክ ይደረጋል ምናምን ነገር አይደል። ምናልባት 10 ቁጥር ቦታ ላይ መሆኑ መፍትሄ ሊሆን ይችላል። ክንፍ ላይ ማዱኬን ወይ ማርቲኔሊን በዛ ቦታ እያሰለፍን ማለት ነው 10 ቁጥር ላይ ሳካን የምናጫውት ከሆነ ማለት ነው ለአሲስትም ይመቻታል፣ ጎል ለማስቆጠርም ይመቻዋል ብዬ አስባለሁ ሳካ እና ጥሩ ቦታ የተገኘለት ጥሩ መፍትሄ ይመስለኛል። ፕሪሚየር ሊጉ ላይ በምን ያህል ድግግሞሽ ይሄንን እናያለን የሚለውን አላቅም፣ ግን ሜቢ አርቴታ በድንገት መፍትሄ ያገኘለት ይመስለኛል ለዚህ ቦታ ማለት ነውና ብናየው ደስ ይለኛል ሳካን 10 ቁጥር ላይ ማለት ነውና የናንተን ሐሳብ እስኪ ፈልጋለሁ። በጣም አሳሳቢው ነገር የካላፊዮሪ ፊትነስ ጉዳይ ነው። ካላፊዮሪ በድጋሚ ዘንድሮ ለሁለተኛ ጊዜ መሰለኝ ልምምድ ላይ ሆኖ ሲጎዳ እና ያሟሟቀ ሲጎዳ ወደ ጨዋታ ለመግባት ብሎ ማለት ነውና በጣም አሳሳቢ ነው ይሄ ጉዳይ እና ሂንካፔ መበርታት አለበት። በቃ ቦታ ላይ አይ ዶንት ኖ አንተን ያለህን ስኬሊን ልንተማመንበት ምንችለው ተጫዋች አይደለም። እንደው ሚድፊልደር ላይ ዛሬ እናየዋለን ብዬ አስቤ ነበረ በራይስ ቦታ፣ ግን እሱ አልሆነም እና በዛ ቦታ ፉልባክ ሆኖ ምናምን ነገር ምናየው አይመስለኝም። ይከብደዋል ለስኬሊ በጣም ጨዋታዎች እየጠነከሩ ስለሚመጡ ማለት ነውና እስቲ እናያለን የሂንካፔን ጥንካሬ። ካላፊዮሪ ግን በጣም አሳሳቢ ነው። ኤኒዌይስ ቀለል አድርገን አሸንፈናል። ጥሩ ጨዋታ ነበር። ይመቻችሁ። ቪዲዮ ትንሽ ረዘም ብሏል። ኮፒ ሊንክ፣ ላይክ፣ ሼር አድርጉ። ይመቻችሁ። ዝምተኛው ገዳይ በዛሬው ጨዋታ ላይ አርሰናል 4-0 ባሸነፈበት ጨዋታ ኖርጋርድ ለኔ ምርጥ ነበረ። ገነርስ እንዴት ተመለከታችሁት? ይሄ ልጅ ምንም እንከን አላየሁበትም እስከዛሬ። የሚገርም ብቃት ነው ያለው። ኖርጋርድን እንጠቀመው። የሚገርም ተጫዋች ነው በእውነት። አርሰናላውያን ዛሬም በኤፍኤ ካፕ ምሽት በኤምሬትስ ድልን ተጎናኝተናል። አርሰናል 4-0 ዊጋንን አሸንፏል ማለት ነው። ይመቸን ገነርሶቼ፣ ወደ ድል ተመልሰናል። ኤዜም ተመልሷል ይላል። ይመቻችሁ። አራቱም ዋንጫዎች ላይ ወደፊት ጉዞውን አጠናክሮ እየተጓዘ የሚገኘው የሚኬል አርቴታው አርሰናል አሁን ከደቂቆች በፊት በተጠናቀቀ የእንግሊዝ ኤፍኤ ካፕ 4ኛ ዙር ጨዋታ የሊጓኑን ቡድን ዊጋን አትሌቲክን በኤምሬትስ በማስተናገድ ከድንቅ ፐርፎርማንስና ከድንቅ የበላይነት ጋር 4-0 በሆነ ውጤት ከነ ክሊንሺት በሰፊ የጎል ልዩነት ማሸነፍ ችሏል ማለት ነው። እንደዚህ አይነት ጨዋታዎች በሁሉም ዋንጫዎች ላይ ለሚገኝ ቡድን በተለይም ደግሞ ላለፈው ጨዋታ በዋንጫ ፉክክር ውስጥ ትልቅ ተጽዕኖ ሊፈጥር የሚችል አይነት አቻ ወጥቶ ለወጣ ቡድን እንደ ቡድን መነሳሻነት ለመጠቀም በጣም ወሳኝ ናቸው ማለት ይቻላል። በዚህ ጨዋታ ላይም አርሰናል ቶታሊ ጌምን ዶሚኔት ማድረግ ችሎ ነበር። ሚኬል አርቴታ አብዛኛው የሜዳ ክፍል ላይ ሁለተኛ ተመራጮቹን ነበር ሲጠቀም የተመለከትነው በዚህ ጨዋታ ላይ ማለት ነው። ያም ቢሆን ግን ከድል መራቅ አልቻለም ማለት ነው። ከድንቅ ብልጫ ጋር ነው ማሸነፍ የቻለው። በዚህ ጨዋታ ላይ አራቱን የአርሰናል ጎሎች ማስቆጠር የቻሉት ተጫዋቾች ኖኒ ማዱኬ፣ ጋብሪኤል ማርቲኔሊ እንዲሁም ደግሞ ሀንት በራሱ መረብ ላይና ጋብሪኤል ጄሱስ ነበሩ ማለት ነው። የሚገራርሙ ጎሎችን የሚገራርሙ አሲስቶችን ነበር የተመለከትነው። የኖኒ ማዱኬ ጎል በጣም አስደናቂ ነበረ። ኢዜ በዚህ ጨዋታ ላይ 2 አሲስቶችን ማድረግ ችሎ ነበረ። ሁለቱንም አሲስቶች ለኖኒ ማዱኬ እና ለጋብሪኤል ማርቲኔሊ ነበር ማድረግ የቻለው። በተለይ ለማዱኬ ያደረገለት አሲስት የማዱኬ ፊኒሺንግ በጣም የሚደንቅ ነበረ። ጋብሪኤል ማርቲኔሊ ሱሩቦል የሚገርም ሱሩቦል ከኢዜ ነበር የደረሰው። በሚገርም ሁኔታ እሱም በደካማ እግሩ ጨርሶት ነበረ። ጋብሪኤል ጄሱስም እንግዲህ በዚህ ጨዋታ ላይ የሚገርም ጎል ነበር ማስቆጠር የቻለው። ኖርጋርድ ከተከላካዩ ጀርባ የሚገርም አሲስት ነበረ ያደረገለት። ብቻ እንደ ቡድን አርሰናል በጣም ጥሩ ፐርፎርማንስ ነበር ሲያስመለክት የነበረው። ኢዜ እንደ ክሪስታል ፓላስ ቤት እንደነበረው አንዳንድ ጨዋታዎች ላይ የግራ 8 ቁጥር ሆኖ ሲጫወት ተመልክተን ነበር። ዛሬ እንደዛ ነበር ሚናው ተሰጥቶት የነበረው። 2 አሲስቶችን ማስመዝገብ ጥሩ ፐርፎርማንስ አሳይቶ ወጣል። ለማንኛውም እናንተ ስለ ጨዋታ ምን ትላላችሁ? ሀሳባችሁን አካፍሉኝ። አርሰናል ወደ ቀጣዩ ዙር ማለፍ ችሏል። የፕላስ ምልክቱን መጫን እንዳትረሱ። አርሰናል 4 ዊጋን አትሌቲክ 0 ክለባችን እንግዲህ ወደ 5ኛ ዙር ማለፉን አረጋግጧል። ሁለተኛ አጋማሽ ላይ ጎል እንመለከታለን ብለን ነበር። ያው ጎል አልተመለከትንም። ቢሆንም ግን ኦቨርኦል በጣም ቆንጆ እንቅስቃሴ ከክለባችን ተጫዋቾች ተመልክተናል። ኖኒ ማዱኬ፣ ጋብሪኤል ማርቲኔሊ እና ጋብሪኤል ጄሱስ አንዳንድ ጎሎችን ማስቆጠር ችሏል። ቀሪውን አንድ ጎል ደግሞ ዊጋኖች ራሳቸው ላይ ነው ማስቆጠር የቻሉት። ሚኬል አርቴታ በጨዋታው ላይ አዳዲስ ነገሮችን ሲሞክር ተመልክተናል። የመጀመሪያ አጋማሽ ላይ ቡካዮ ሳካ 10 ቁጥር ቦታ ላይ ነበር ሲጫወት የነበረው። ሁለተኛ አጋማሽ ላይ ደግሞ ቡካዮ ሳካ ከተቀየረ በኋላ ጋብሪኤል ጄሱስ 10 ቁጥር ላይ ሲጫወት ተመልክተናል። ቼዜ በጣም ምርጥ እንቅስቃሴን አስመልክተናል። ሙሉ ጨዋታ መጫወት ችሏል። በጨዋታው ላይም 2 አሲስት ማስመዝገብ ችሏል። ከዛ በተጨማሪም ክሪስቲያን ኖርጋርድ የዛሬው ጨዋታ ላይ በጣም ይለየ ነበረ። በጨዋታው ላይም ያው ክሪስቲያን ኖርጋርድ 1 አሲስት ማስመዝገብ ችሏል። እናንተስ ጨዋታው እንዴት ያገኛችሁት? የእናንተ የጨዋታው ምርጥ ማን ነበረ? ኮሜንት ሴክሽን ላይ አስቀምጡልኝ። ወደ በኋላ ስለ ካላፊዮሪ ጉዳት ምን አዲስ ነገር አለ የሚሉን ይዤላችሁ መጣ ይሆናል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። አርሰናል ዊጋንን 4-0 አሸንፏል። ስለሱ ላወራ አይደለም የመጣሁት። ይሄ ጆኬሬጅ ነው ጮኬሬጅ ስለምትሉት የዓለማችን ደካማ አጥቂ ነው ላወራ የመጣሁትና አርሰናል እስከ 27ኛው ደቂቃ 4-0 እየመራ ነበር እስከ 27ኛው ደቂቃ። ከዛ እረፍት ላይ ጆኬሬጅ ጎል ያግባ በጣም ዶሚኔንት አድርገናል ምናምን ዊጋንን ምናምን ብለው አስገቡት ማለት ነው። ከዛ ሁሉም የሚጠብቅ ዊጋን ጋር 3 ጎል ማለት ሃትሪክ ይሰራል ተብሎ ገብቶ ጀለስ አይደለም ጎል ሊያስቆጥር አንድ ኦን ታርጌት ሳይሞክር ወጣ። እንዲህ ይቻላል እንዴ?
አርሰናል በሜዳው ዊጋንን ገጥሞ 4-0 እየመራ ጆኬር ጭራቁ ምናምን የምትሉት አጥቂ አንድ ኦን ታርጌት ሳይሞክር ወጣ። ደነዳ አሁን ይሄንን ነው ከሴስኮ ጋር የምታወዳድሩት? ሴስኮ ቢገባ እመነኝ ከ7 በላይ ሙከራ አድርጎ ይወጣል። ከ7 በላይ ሙከራ ማለት ነው። እና እኔ አርቴታ ይመችህ እግዚአብሔርን። ምክንያቱም በቃ ያንተ ፍላጎት ሴስኮን የነበረ ነገር ግን ቲሙ ይሄን ሸክማ መጣብህ። አንተ እኮ አርቴታ ይችላል ጥግ ድረስ ጮቄረጅ የምትሉት ግን ከሴስኮ ጋር ፈጣሪ ነው ያተረፈን። እንኳንም ይሱ የላ እንጫወት እኛ ጋር መጣ እንኳን አሞሪም ይቀራልልህም ነበር ኦናናን በአጥቂ ብትታመጣብኝ ማለት ነው። ኦናናን በአጥቂ መድገም ማለት እኮ አሞሪም ይቀራልልህም ነበር። ግን ጥሩ ስራ ሰርተህልን ይወጣ አሞሪም ይመች። ደስ የሚለው ነገር እኮ ክብርሽን ትጠብቂያለሽ። ክብርሽን ጠብቅ ነው የምታደርጊው። ለማን መስገድ እንዳለብሽ፣ ለማን ማጨብጨብ እንዳለብሽ፣ ለማን ሚዜ መሆን እንዳለብሽ ታውቂያለሽ። እንደዚህ አይነት ትናንሽ ክለቦችን አታዳፈሪም። እሱ ነገር አሪፍ ነው። ዛሬ ኢዜም 20 ምናምን ጨዋታ አድርጎ 2 አሲስት ያደረገው ሰውዬ በአንድ ጨዋታ 2 አሲስት አደረገ። ይሄ ጨዋታ 20 ምናምንኛው ደቂቃ ላይ ያለቀውና 90 ደቂቃ ማየቱም አስፈላጊ አልነበረም። ያው ግን ኤፍ ኤ ካፕ ነው፣ ዊጋን ነው፣ ማሸነፍሽ አይገርምም። እና ይሻለ መጨረሻሽ እናየዋለን። በሰሜን ለንደን ምድር ሰማዩ ሲጨልም የመድፎ ምልክት ደምቆ ታይቶ አምሽቷል። አርሰናል ዛሬ ኤፍ ኤ ካፕን በድል በመወጣት ወደ ቀጣዩ ዙር የዘመተው ልክ እንደማይቆም ማዕበል ነው። ኤምሬስ ስታዲየም በደስታ ስትናወጥ የአርቴታ ወጣቶች የዋንጫ አባዚያቸው ዳግም በተግባር አሳይተዋል። ይህ ቡድን ልክ እንዳንበሳ ሆኗል። በየትኛውም ውድድር አይበገሬነቱን እያሳየ ይገኛል። ከሜዳው ማዕዘን እስከ መረቡ ድረስ የፈጠሩት ስምምነት አስገራሚ ሆኖላቸዋል። ይህ አርሰናል የህልም ብቻ ሳይሆን የተግባር ቡድን የሆነ ይመስላል። ያው 4-0 አሸንፈናል። ማሸነፋችን ብርቅ አይደለም። ለማስታወስ ያህል ነው። ለ4 ዋንጫ ነው የምንጮተው እኛ መርሃ ግብር ለማሟላት አይደለም። ሼር ኮፕሊንክ ሪፖስት አድርጋችሁ አድርሱላቸው። ጀማው የብላይ ለቋጣሪ እኔ እሺ ዝም ጨዋታ ለማየት ነው የገባሁት። እኔ ጨዋታ ብቻ የብላይ ለቋጣሪ ፈርስት ሃፍ ታስቀይማላችሁ። ሰው እናንተ አይደብራችሁም? ደግነቱ በዚሁ ማለቁ ራሱ ፈጣሪም ፈርታችሁ በዚሁ ውጤት ማለቁ ራሱ አንድ ነገር ነው። እኔ አቡዬ ያሳዝናችሁም ፍሬው ማለቅ አለበት ወይ ልጁ እንዲህ ሰፍ ብሎ ግፍ ነው። ግን ግፍ ነው እንዲህ አይደረግም። ለማንኛውም እኔ መውደቃችሁን ዞሮ ዞሮ አልፈልገውም። ፋይናል ላይ እናንተን አሸንፌ ካልሆነ ዋንጫው እንዴት ይሆናል? እስኪ አንድ እቺን ቪዲዮ አይተን እንመለስ። ባችን ዛሬ ብዙ ጎል የሚያስቆጥርበት 4-5 ግማሽ ደርዘን ጎል ምናምን የምናገኝበት በክሊንሺት የምንወጣበት ምን ብዬ ነበረ ጀማው? ክለባችን ዛሬ በክሊንሺት እንደሚወጣ እርግጠኛ ነበርኩ። ብዙ ጎል ያስቆጥራል። እንደውም ግማሽ ደርዘን ጎል ነበር ያልኩትኝ። አልተሳካም። ሰከንድ ሃፍ ማስቆጠር የነበሩብን እድሎች ነበሩ። ምንም ላይ ጠቅማቸው በረኛቸው ገገመብን። ኤኒዌይስ በጣም ምርጥ ጨዋታ ነበር አይደለ? ዛሬ ኤብሬቺ ኤዜ ይሄንን አቅም ነው ግን እስከ ዛሬ በትንንሽ ቡድን ላይ አይደለም አቅማቸውን የሚያሳዩ ተጫዋቾች ያጣ ነው አይደል? በትልልቅ ጨዋታዎች ላይ አቅሙን በደንብ የሚያሳይ ተጫዋች ነበር ያጣ ነው። ኤዜ እባክህ ይሄንን ፐርፎርማንስ ለሌላ ጨዋታ እንፈልገዋለን። ማዱኬ ጀመረው፣ ጋብርኤል ሱስ ጨረሰው። የቆጨኝ የቪክተር ዩኬሬስ አንግል የገጨበት ኳስ አለመግባቱ፣ መጨረሻ ላይ ደግሞ የማሄዲንግ ነው በና ያበደ ሄዲንግ በረኛው ያዘው። በስማ እንደሱ አይነት ጎሎች ቢቆጠሩ የኔም ምርቃት ተሳክቶ ነበር። ለማንኛውም ወደ ቀጣዩ ዙር ወደ ሩብ ፍጻሜ በቀጥታ አልፈናል። እንዴት ነበረ ጨዋታው? እስቲ ጀማው እስቲ ሀሳብ አስተያየታችሁ ኮመንት ላይ ያሳውቁኝ። ጨዋታውን ስላሸነፍን ደስ ብሎኛል። ይመቻችሁ። አሁን የፈርስት ሃፍ ቲም ነው ዋንጫ ይበላል ብለን የምንጠብቀው? ሰከንድ ሃፍ የሌለ ቲም ፈርስት ሃፍ ተጫውቶ የሚወጣ ቲም ነው አሁን ለኔ ዋንጫ የሚበላ? ጾም ያዛችሁ። ለማንኛውም ጾም ያዛችሁ። እኔ እንደዚህ ትነሳላችሁ ብዬ አልጠበቅኩም፣ ግን መታችሁ ላችሁ ይሄ ግሪዝቢስታው ከዊጋን አትሌት ይበልጣል ምናምን ብላችሁ ማት ሲሆን ሂሳብ እንዳሰሩ ይበልጣል፣ ይካፈላል፣ ያንሳል እንዳትሉ እኩል ይሆናል። የለም በቃ እንዳይረበሽ ከተማው ዝም ማለት ነው የሚያዋጣው። በቃ እናንተም ዝም በሉ እኛም ዝም በል እንጂ ደስ አይልም። እንደዚህ በእንደዚህ አይነት ጨዋታማ ጀጅ እንዳንደራረግ ጎበዝ። ይህ ሰውዬ በዚህ ቀን ምን ሆኖ ነው እርጎ የሚጠጣው ብለህ ልታሰብ ትችላለህ። አባቢ ይችን እርጎ ከዚህ በኋላ ቢያንስ ለ2 ወራት ያክል አላገኛትም። ለዛ ነው። ለማንኛውም አርሰናል ኤፍ ኤ ካፕ 4-0 አሸንፈናል። ቆንጆ ጨዋታ ፈርስት ሃፍ በተለይ ምን አይነት ኩክ ነው ያደረግናቸው። በቃ ዊጋን ሌቭላቸው ዝቅ ያለ ቢሆንም አርሰናል የሚገርም ጨዋታ ነው ያሳየን። ኖርጋርድ እኔ ስለማንም ማውራት አልፈልግም። ኖርጋርድን እስከዛሬ ለምንድን ነው ያልተጠቀምነው? ምን አይነት ግሩም ተጫዋች ነው። ማርያምን ኤዜ ከአንተ እንደዚህ አይነት ጨዋታዎችን ነው ከዚህ በኋላ የምንፈልገው። ማለት በቃ ፕሪሚየር ሊግ አይ ነው ይከብዳል፣ ከዚህ በላይ ነው እኮ ግን በቃ ከአንተ የተሻለ ጨዋታ ነው የምንፈልገው።
ለማንኛውም የሚገርም ጾም ማስያዣ ጨዋታ ወደ ቀጣይ ራውንድ አልፈናል። መልካም ጾም መያዣ ይሆንላችሁ።